ትንንሽ ሐሳቦች ሁሌም ትንንሽ ናቸው፣ ግን የትልቁን ቦታ ይይዛሉ። ለስራ፣ ለኑሮ፣ ለገቢህ መሻሻል በጣም የሚጠቅምህን መጽሐፍ ማንበብ እያለብህ የምትወደው ቡድን ነጥብ መጣሉ አናዶህ በየቀኑ የኳስ ትንታኔ ትሰማለህ። ሙያህን፣ ዕውቀትህን፣ አስተሳሰብህን ከፍ የሚያደርግልህን የሚያሳድግልህን ኮርስ መማር ትተህ ውጪ ቁጭ ብሎ የሚሳደብ ዲያስፖራ ላይፍ ገብተህ ታያለህ። አንተን የሚቀየር በህይወት ምርጥ ውሳኔ እንድትወስን የሚረዳህ ፖድካስት ወይ ኢንተርቪው መስማት ትተህ በሳምንቱ የምትረሳው አጀንዳ ላይ ስትከራከር ትውላለህ። ዶንት ሜጀር ኦን ማይነር ቲንግስ ይለናል ጅም። ለትንንሽ ጉዳዮች ትልቅ ቦታ አትስጥ። ትኩረትህ ወዳለበት ጉልበትህ ይፈሳል። ስንዴ ከዘራ ሰኔ ነው የምታጭደው። ምንም ካልዘራ ግን አረም ታጭዳል። በየቀኑ ከወጣትነትህ ላይ እድሜህን ቀንሰህ ለማን እየሰጠኸው? ወዳጄ የዘራኸውን ታጭዳል። እኔ እችላለሁ በል። ከፈጣሪ ቀጥሎ በራስህ እመን። ይሄ እኮ ትዕቢት አይደለም፣ አጉል መወጣጠር አይደለም። እኔ እችላለሁ ስትል እኔ ውስጥ ያለው ፈጣሪ ይችላል ያደርገዋል ማለትህ ነው። ብዙ ሰዎች ከፈጣሪ ቀጥሎ በሰዎች ያምናሉ። ከሰው እንደመጠበቅ ልብ የሚሰብር ነገር የለም። ሰው ቃሉን ይረሳል፣ ሐሳቡን ይቀይራል፣ ፊቱን ያዞራል። እንዳስቀመጥክ ላታገኘው ትችላለህ። በራስህ ማመን ስትጀምር ግን ፍርሃትህን ትጋፈጣለህ። ከነድክመትህ ከነጉድለትህ ብዙ ነገር ትሞክራለህ፣ ብዙ ነገር ታሳካለህ። አንዳንድ ሰው ትኩረቱ ድክመቱ ላይ ነው። እድሜ አልደረሰም፣ ገና ነኝ፣ እድሜ አልፏል፣ አርጅቻለሁ፣ ለዚህ ቦታ አልመጠንም፣ ዕውቀት የለኝም፣ ልምድ የለኝም፣ ሰው አይወደኝም፣ ሰው አይፈልገኝም፣ ዘመድ ደጋፊ የለኝም፣ ስለዚህ የትም አልደርስም ብሎ ተስፋ ይቆርጣል። መጀመሪያ ማወቅ ያለብህ አንተ ራስህን ብትጥለውም ጥሎ የማይጥል ፈጣሪና ወድቆ የማይቀር ማንነት አለ። ስለዚህ ከፈጣሪ ቀጥሎ በራስህ እመን። አንተ ትችላለህ። እደግመዋለሁ፣ አንተ ትችላለህ። ምክንያቱም አንተ ውስጥ ያለው ፈጣሪ ይችላል። ደስታህን ጎዶሎ ያደረገው ታውቀዋለህ፣ ምድራዊ አዳኝ መጠበቁ ነው። ሁኔታዎች እስኪስተካከሉ መጠበቁ ነው። መፍትሄውንም ታውቀዋለህ እኮ ተግባር ነው የቀረህ እንጂ መድኃኒቱ ቢኖርህ ምን ያደርጋል? ካልዋጥክ አትድንም። መድኃኒቱ አንተ ነህ። ኃላፊነቱን ውሰድ። ከፈጣሪ ቀጥሎ ለራሴ ያለሁት እኔ ነኝ በል። የምትችለውን ሁሉ ስታደርግ ፈጣሪ ደግሞ የማይቻል የሚመስለውን አድርጎ ያሳያል። ወዳጄ ለራሴ ያላንስም በልና ጠንከር በል። ከዛ በትንሹ ስትታመን በትልቁ ትሾማለህ። አንድ ሰው ቤትህ መጥቶ የምትበላው ነገር ላይ ቆሻሻ ነገር ቢጨምር ዝም ትለዋለህ? ተነስተህ አትተናነቀውም? ታዲያ አይምሮህ ውስጥ በየቀኑ ቆሻሻ ሐሳብ ለሚደፉ ሰዎች፣ ፕሮግራሞች ለምን እድል ትሰጣቸዋለህ? እስከ መቼ መርዙሃል? የትም ከማያደርሱ ውሎዎች ጥፋ። የበታችነት እንዲሰማ ከሚያደርጉ ሰዎች ጥፋ። ፌስቡክ ላይ ጽንፈኛ እንድትሆን ከሚያደርጉ ሐሳቦች ጥፋ። ቲክቶክ ላይ አሪፉ ስሜትህን ከሚበርዙ ኮንቴንቶች ጥፋ። ዩቲዩብ ላይ ሴራ ከሚተነትኑ ለቪዲዮዎች ጥፋ። ብሎክ አድርጋቸው። የሚጠቅምህን ብቻ መርጠህ ሰላምህን፣ ደስታህን በነፃ ግዛው። ምንም ዜና አትስማ፣ ምንም አቲ ማለት እኮ አይደለም። አዌር ሁን። ከምታምናቸው ምንጮች ስላለው ሁኔታ እወቅ። እውነቱን ሸሽተህ ወዴት ትሄዳለህ? ከእውነቱ በኋላ ግን ያንተ ህይወት ላይ ነጥብ የማይጨምር ትንታኔ፣ ዝርዝር ጉዳይ አትስማ። ያ የነሱን ህይወት ነው የሚያስተካክለው። ያንተን ስሜት በረሃ አድርጎ ያደርቀዋል፣ የነሱን ኪስ ያረጥበዋል። እነሱ ለሚሞቁ እሳት ማገዶ መሆን አቁም። ጥፋና ራስ ላይ ስራ። ብርታት የሚሰጥህን እምነትህን ከፍ የሚያደርግልህን መንፈሳዊ ነገር አድምጥ፣ አንብብ፣ ተማር፣ ስኪሎችህን አሳድግ። ህይወት ላይ የሆነ ኤሌመንት የሚጨምር አሁን ካለህበት ወደምትፈልግበት የሚያደርስህን ነገር አድርግ። ከማይጠቅሙ ነገሮች ጥፋ ብዬሃለው፣ ጥፋ። የሚያስፈልግህ ጫማ መግዛት ነው። አንተ የምትፈልገው ግን እንትና የገዛውን አይነት ኪስህን የሚፈታተን ውድ ጫማ መግዛት ሊሆን ይችላል። የሚያስፈልግህ ወክ እያደረክ ማሰብ፣ አይምሮህን ማዝናናት ሊሆን ይችላል። አንተ የምትፈልገው ግን ብዙ ወጪ አውጥተህ ብትን ማለት ሊሆን ይችላል። የሚያስፈልግህ ቤት ያፈራውን ንጹህ ነገር መብላት ሊሆን ይችላል። አንተ ግን ውጪ ወጥተህ ውድ የሆነ ምግብ ቤት ገብተህ መብላት ልትፈልግ ትችላለህ። እንደዚህ አይነት ውሳኔዎች ሲደጋገሙ ምክንያታዊ መሆን አቁመህ ስሜት ይነዳሃል። ከዛ መጀመሪያ ኪስህ፣ ከዛ ህይወትህ ባዶ ይቀራል። መመሳሰል አቁም። ለዚህ ዓለም ጫጫታ ጆሮህን አትስጥ። ሌሎች ሾው ኦፍ ሲያደርጉ የበሉትን፣ የጠጡትን፣ የተዝናኑትን፣ የሄዱበትን ሲያሳዩ
አንተ ማሳለፉን ልመደው። እኔም እኮ የተሻለ ነገር ላይ ነኝ፣ ከነሱ አላንስም። ቆይ ላሳያቸው እንደው የሚለውን ውስጣዊ ስሜትህን ተቆጣጠረውና ትልቁ ዓላማህን መድረሻህን አስቀድም። ለምትፈልገው ሳይሆን ለሚያስፈልግህ ነገር ቅድሚያ ስጥ። ከዛ የማታሳካው ነገር የለም። ምክንያቱም ከአይምሮ ብስለት የስሜት ብስለት ይበልጣል። ህንድ ጨረቃ ላይ ወጣች። እንግሊዞች አይናቸው ቀላ። የእንግሊዙ ጋዜጠኛ እኛ በምንሰጣቸው ገንዘብ ጨረቃ ላይ ስለመውጣት ለሚያቅዱ ሀገራት እርዳታ ማቆም አለብን አለ። ሌሎች ቀጠሉ። እጅግ በጣም ብዙ ድሃ የሞላባት ሀገር ናት። በልተው እንኳን ሳያድሩ ጨረቃ ላይ መውጣት እኮ አላስፈላጊ ቅንጦት ነው እያሉ ዘበቱ። እውነቱ ሌላ ነው። እንግሊዝ ከ2015 በኋላ ህንድን ረድታት አታውቅም። እንደውም ህንድ በ15 ዓመት ውስጥ ከ400 ሚሊዮን ሰው በላይ ከድህነት አውጥታለች። አስገራሚው ነገር ህንድን ለ89 ዓመት በባርነት የገዛቻት፣ ሀብቷን የዘረፈቻት፣ ጉልበቷን የበዘበዘቻት እንግሊዝ እንኳን ጨረቃ ላይ ሳትወጣ አፈር ልሳ በልጆቿ እውነተኛ ጥረት ዓለም አይቶ የማያውቀውን የጨረቃ ደቡባዊ ክፍል ረገጠች። ይኸውልህ ትላንት በደካማነት የሚያውቁ ሰዎች ወድቀህ የምትቀር ይመስላችኋል። አንተ ግን በተቃራኒው መጠንከር ማደግ ስትጀምር ስኬትህን ለውጥህን ማመን አይፈልጉም። የሚወዱ ሰዎች እንኳን እንድታድግ ቢፈልጉ እንድትበልጣቸው ግን አይፈልጉም። ወዳጄ ራስህን አትጠራጠር። የማንም ማረጋገጫ አያስፈልግህም። ጉዞህን ቀጥል። ለመኖር የቀረ 6 ወር ብቻ ነው ብትባል ምን ታደርግ ነበር? ምን ትወስን ነበር? ምን ታቆም ወይ ምን ትጀምር ነበር? አንድ ነገር ግን እርግጠኛ ነኝ፣ ምንም ነገር አትፈራም። ሰው ምን ይለኛል አትልም። አሁን የሚያስጨንቁ ነገሮች በሙሉ በሞት ፊት ተራ ናቸው። ይህንን አስብና በዚች ደቂቃ ቁረጥ። እስከ መቼ ትፈራለህ? እስከ መቼ ታመነታለህ? እስከ መቼ በሌሎች ሰዎች ለውጥ ትቀናለህ? ወዳጄ ወይ ቆመ ትቀራለህ ወይ ወስነህ ትቀየራለህ። ወስን። ከህይወት አንዳንድ ሰዎች ሲወጡ ልብ ይሰብራል። ስራ ሲበላሽ ያሳዝናል። ያልጠበቅከው ሲፈጠር ያማል። ነገሮች የሚበላሹት ግን ለምክንያት ነው። ድፍን ከሆነ አለት አላስፈላጊው አካል ሲራገፍለት ነው ውብ ቅርጹ ጎልቶ የሚወጣው። እያማጡ እንጂ እየሳቁ መውለድ የለም። ምርጡ ማንነትን ነጥሮ የሚወጣው አንዳንድ ነገሮች ከህይወት ሲቀነሱ። ለውጥ ፔንፉል ነው፣ ህመም አለው። እውነቱን ተቀበል። ቢሆን ኑሮ እያልክ አትቃዥ ወዳጄ። የምትችለው ላይ አተኩር። ከዛ ትኩረትህ ወዳለበት ጉልበትህ ይፈሳል።